ህይወት ገብረመድህን እባላለሁ። እማር ነበር ውጤት ጥሩ አልሆነልኝ ሲል ተሰደድኩ። መጀመሪያ ሰርቼ መጣሁ፣ አልተሳካልኝም። ተመለስኩ ተይዤ። በሁለተኛው ዙር በህገወጥ መልክ በሊቢያ አድርጌ ሄድኩ። እዛም ያው እድል አልቀናኝም፣ ለጉዳት ተዳርጌ መጣሁ። ወልጄ ስለነበር ልጆችን ያው ግዴታ ማሳደግ ነበረብኝ እና ብዙ ነገሮች በስቃይ ውስጥ ነበር የማሳልፈው። እግዚአብሔር የተመሰገነ ይሁን። እውነት ልንገር፣ ምን በላሽ ምን ለበሰሽ ሰው አይለኝም። ምክንያቱም ባልበላም በሙቀት ሰውነቴ አምሮብኝ ይወጣል። እውነት ፎቶዬን ብታዩ የልጅነቴ ነው። ከዛም በኋላ የሆንኩትን አሁን ብታይ ሶስት አይነት መልክ ሰራው። አሁን ደግሞ የልጅነት መልክ እየተመለሰ፣ ምክንያቱም በሞቀ ቤት እያደርኩ ስለሆነ። እኛን እዚህ ተወላጅ ናቸው። በጣም ዝቅተኛ ኑሮ አይደለም ብቻ ከዛም በታች ነው። አንተ ሆቴል ቡሌ አውጥተህ እስከ መብላት፣ እኔ ትንሿ ልጅ የቡሌ ስቴክና እንቋት ልትሞትብኝ የደረሰችበት ደረጃ ነበር። እኔ ሆስፒታል ነኝ አሞኝ ጀና አድነውልኛል። ታሪክ ከሶስት ልጆች ጋር ሙቆኝ ትኝት ብዬ አድራለሁ። ከብርዱ አንጻር ክሰልና ጭስ አያይዤ ተኝቼ ክሰል ጭስ አፍንን ሁሉ ልሞትበት የደረስኩበት ጊዜ ነበረኝ ከብርዱ። ዛሬ ግን ብርድ ልብስ ማልለብስ ቤቱ በጣም ነው የሚሞቀው። የምር ብርድ ላይ ስትሆን በጣም ይርባል። ከምትለብሰው ቡትቶ ምኑም ለብሰው ሁሉ ይርባሃል። ዛሬ ግን አይርበኝም። እውነት ልንገርህ ሙቆኝ ነው የምተኛው። የምር ብናገር ብዙ ታሪክ አለ። እኔ ክብርት አዳነች አቤቤን ብቻ እኔ አፍ ይወዱኝ ብሎ ብዙ ይናገራል። እኔ ከልቤ ነው። ክርስቶስ ግን እውነት የሰማይ አባት የነኩት ሁሉ ይባረክላቸው፣ የረገጡት ይለምልም ነው የምለው።